ሞት ይመጣል እንጂ እኔ አይደለይሽም ቅመምስ እኔ አይደለይሽም። አሁን በዛው እንዳታስቢ አንቺ የምፈልገው ዲኒ እንድታደርግ ብቻ ነው። አላውቅም እንግዲህ እናንተ ታውቃላችሁ። ግን ያው ህግ የያዘው ነገር ነገሮች እንደሚሰፉ ማወቅ አለባችሁ። እሱን ነገር አስባችሁ ከሁሉም አቅጣጫ ከዩም አቅጣጫ ከልጅቷም አቅጣጫ ከእናንተም ዙሪያ አስቡና መወሰን ያለባችሁ እናንተ ታውቃላችሁ። ነገሮች በሙሉ ለበጎ ይሆናሉ ብዬ አስባለሁ። እንግዲህ ከዚህ የተሻለ ነገር ስላየልን ነው ብዬም አስባለሁ። ስለዚህ አንተ ምንም መጨነቅ የለብህም። ዛሬ ይመጣሉ ተስፋ አደርጋለሁ። እሺ ብላ እንደምትመጣ ከመጡ በኋላ ቀጥታ ሆስፒታል ነው የምንሄደው አይደለ? ምንድነው የምናደርገው? ግን መጀመሪያ ልጅቷን ይዘን ነው የምንሄደው ነው ቀጥታ በቃ እንደመጣች መሄድ ነው። ያው እንግዲህ ህፃኗን ይዛ ከመጣች ወይ ካንተ ጸጉር ወይ ከደመክ ይወሰድና አረ ከምን የሚሰዱኝ አይመለከተኝም። በቃ ቶሎ ብቻ እንትን ልበል። ደግሞ በጣም ግራ ገብቶኛል። እንዴ መሰላችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬም ለየት ባለ ርዕስ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እኔ የምላችሁ ግን ቪዲዮ ስታዩ ለምንድን ነው ላይክ የማታደርጉ ማለት ነው? ላይክ አድርጉ፣ አይከፈልበትም ማለት ነው። እና ብዙዎቻችሁ በሀይሚና በብሩኬ ብዙዎቻችሁ ተጨንቀዋል ማለት ነው። ሀይሚና ብሩኬ ይለያያሉ፣ እዩ ታለያያቸዋለች በማለት ብዙዎቻችሁ ተጨንቃችኋል ማለት ነው። ብዙዎቻችሁም ደግሞ አልተረዳችሁም ማለት ነው። እና ሀይሚ ብሩኬ ምን እንዳሉ መግቢያው ላይ መስማት ማዳመጥ ትችላላችሁ ማለት ነው። ሀይሚ እስከ መቼ ካንተ ጋር መለየት አልፈልግም፣ ብሩኬም ደግሞ እንዳያችሁ እንደሰማችሁ ሞት ይመጣታል እንጂ ከአንቺ ጋር መቼም አልለያይም በማለት መልስ ሰጥተዋታል ማለት ነው። ብዙዎቻችሁ ግን አልገባችሁም ማለት ነው። ብዙዎቻችሁ እንደው ሀይሚና ብሩኬ ይለያዩ ይሆናል ወይስ እንዴት ነው ምን ይፈጠራል ብላችሁ ብዙዎቻችሁ ተጨንቃችኋል ማለት እንደውም ስራ አልሰራ አለኝ፣ ምግብም መብላት አልቻልኩም፣ እንቅልፍም እምቢ አለኝ ያላችሁ ብዙዎቻችሁ በጣም ተጨንቃችኋል ማለት ነው። ግን አትጨነቁ ማለት ነው፣ አታስቡ፣ ምንም የሚፈጠር ነገር የለም። እንግዲህ ብሩኬ አስረግጦ ነው እየተናገረ ማለት ነው። እዩ ከሆነ መቼም ጥፋቷ አታምንም ማለት ነው። እንዳለ ብሩኬ ለህግ መቅረብ አለባት ማለት ነው። አለዛ ደግሞ መቼም ጥፋቷ አትቀበልም ማለት ነው። እና አሁን ላይ ምንም ቢፈጠር አልሰማም ብላ ግግም እያለች ነው ማለት ነው። እንግዲህ ያው ሰው ራሱ ላይ እምቢ ካለ ህግ ላይ እምቢ የሚባል ነገር የለም ማለት ነው። ስለዚህ እንዳለ ብሩኬ ማለት ነው ህግ መፍረድ አለበት ማለት ነው። አለዛ ደግሞ መቼም እሺ አትልም ማለት ነው። እና ቤተሰብ ብዙዎቻችሁ ምንም እየተረዳችሁ አይደለም። ሀይሚና ብሩኬ መቼም አይለያዩ፣ አታስቡ፣ አትጨናነቁ ማለት ነው። ግን ቪዲዮ ስትጀምሩት በላይክ በሰብስክራይብ ጀምሩ እላለሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም ማለት ነው። አይከፋም።